ፊልሙ በ1990ዎቹ ቺካጎ ውስጥ ይጀምራል። ሳሂር የተባለ አንድ ትንሽዬ ልጅ በብርድ ጎዳናዎች ውስጥ እየሮጠ ወደ አንዲት ትንሽ ያገለገሉ ዕቃዎች መግዣና መሸጫ ሱቅ ይገባል። ቀለበቱን በየዋህነት ጠረጴዛው ላይ ያደርጋል። ነገር ግን የሱቁ ጠባቂው $5 ብቻ ሰጠው። ይህም እሱ ካሰበው በጣም ያነሰ ብር ነበረ። በልጁ ፊት ላይ ያልታየውን አለመደሰት የተረዳው የሱቁ ጠባቂው የእጁን ሰዓት አውልቆ እንዲሰጠው ጠየቀው። ሳሂርም ሰዓቱ የእድሌ ሰዓት ነው፣ ስለዚህ ይህንን ለመስጠት ብዙም ሊስማማ አልቻለም ነበር። በዚህ ሰዓት ላይ የሱቁ ጠባቂው $20 ይጨምርለታል። ሳሂር በከፍተኛ ሐዘን ቢሆንም ተስማምቶ ሰዓቱን ሰጠው። ገንዘቡን ይዞ ወደ አባቱ እየሮጠ ሳለ በድንገት የጉልበተኞች ቡድን መንገድ ይዘጉበታል። በከፍተኛም ሁኔታ ያሾፉበታል፣ ያፌዙበታል፣ እናም ገንዘቡን ይነጥቁታል። ሊደበድቡትም ሲሉ ሳሂር በፍጥነት ወደ ኋላ ተመልሶ አንዱን ወሮበላ መሬት ላይ ይጥለዋል። ገንዘቡንም ነጥቆ ወደ ሕንፃው ጣሪያ ላይ እየሮጠ እየወጣ ሳለ ወደ ኋላ ይዞርና እዛ ላይ ከወጣ በኋላ እሱም ማሾፉባቸው ያመልጣል። ብዙም ሳይቆይ አባቱ ወደሚሰራበት ግሬት ኢንዲያን ሰርከስ ይገባል። እዚያም የሰርከስ ተዋናዮች ለሚቀጥለው የአስማት ትርኢት እየተዘጋጁ ነበር። ወደ ውስጥም እንደገባ አባቱን ያስገርመውና በደስታ $25ን ይሰጠዋል። ይህም የባንክ ዕዳውን ለመክፈል እንዲረዳው በማሰብ ነው። በልጁ የዋህነት ልቡ የተነካው ኢቅባል ገንዘቡን እንዲያስቀምጠው ይነግረዋል እና ባንኩ ሰርከሳቸውን እንደማይዘጋባቸው ያረጋግጥለታል። ዛሬ ለባንክ ባለስልጣናት ምርጥ ትርኢታቸውን እንደሚያሳዩ ያስረዳዋል እና ከተደበቁ የጊዜ ገደብ እንደሚያገኝ ይነግረዋል። ሳሂር ታላቅ አስማተኛ ብሎ በመጠራት ኢቅባል አክሎም የእድል ልጁ ከጎኑ እስካለ ድረስ ማንም ሰርከሳቸውን ውድቅ ሊያደርገው እንደማይችል ይነግረዋል። በዚያው ምሽት የባንኩ ባለቤት አንደርሰን ከሥራ አስኪያጆቹ ጋር ይመጣል። ከመጋረጃ በስተጀርባ የተጨነቀውን ኢቅባል ራሱን ሲያረጋጋ ሳሂር ብርታት ይሰጠዋል። እርስ በእርስ ጥንካሬያቸው እንደሆኑ እና አብረው እስከ ቆሙ ድረስ ማንም ሊጎዳቸው እንደማይችል የሚገልጸውን ጥቅሳቸውን ያስታውሰዋል። ከጥቂት ቆይታ በኋላ ኢቅባል ወደ መድረኩ ይወጣል እና ትርኢቱን ባለስልጣናቱን በሚያስደንቁ የአስማት ትርኢቶች ይከፍታል። ከፈጣን የእጅ ጥበብ እስከሚያፈዝ የካርድ ቅዠቶች ነበረ። ብዙም ሳይቆይ ሳሂር ከሌሎች ልጆች ጋር በመሆን አስደናቂ ትርኢቶችን ያሳያል። ተመልካቾቹን በሚያስደንቅ የኳስና የእሳት መብራቶች ጆግሊንግ ይማርካል። ከዚያ በኋላ ኢቅባል ለትርኢቱ እጅግ አስደናቂውን ክፍል ተዘጋጅቷል። ይህም የመሰወር ትርኢት ነው። ሳሂርን በሳጥን ውስጥ ይዘጋበታል። ሲከፍተውም ሳሂር ተሰውሯል። ለሁሉም ሰው ድንገት በሚሆንበት ሁኔታ ላይ ሳሂር በድንገት ከመድረኩ ፊት ለፊት ብቅ ብሎ ይቆማል። ከባለስልጣናቱ ፊት ለፊት ይበልጥ እንዲደነቁም ብሎ ከአንደርሰን ኪስ ውስጥ ካርድ ያወጣል። ነገር ግን አንደርሰን በንቀት ካርዱን ጠረጴዛው ላይ ይወረውረዋል። ትርኢቱ ሲያልቅ ኢቅባል ባለስልጣናቱን እንዳሳመነ እርግጠኛ ነበረ። ነገር ግን አንደርሰን በጭካኔ ቦታውን እንዲለቁና ሰርከሱን እንዲዘጉ 5 ቀናት ብቻ ይሰጣቸዋል። ኢቅባል ይማጸናል። ምርጡን አስማት እንዳሳየ ይነግረዋል። ነገር ግን አንደርሰን የቂል ትርኢት በማለት ያጣጠለውና ትቶት ይሄዳል። ኢቅባል ልቡ ተሰብሮና ተሸንፎ ይቆማል። አንደርሰን ሲወጣ ሳሂር ወደሱ በፍጥነት ይሄድና ሊያስቆመው ይሞክራል። ሰርከሳቸው ምርጥ እንደሆነና አንድ ቀን ደግሞ እንደሚሳካ ይነግረዋል። ነገር ግን አንደርሰን ምንም ሳይመስለው ይቆማል። ይሄኔ ሳሂር እንዲለምነው ያደርጓል ውስጡ። ስለዚህ ሊለምነው ሲል ኢቅባል ግን አስጠነቀቀው። ማንንም በህይወት ልትለምን አይገባም፣ በህይወት ማንንም መለመን የለብህም ብሎ ይነግረዋል። የዚህ ሰዓት ላይ ኢቅባል በጣም ውስጡ መጨነቅ ጀመረ። የሳሂርንም አይኖች ሲመለከት እንባ አዝለው ነበረ። ኢቅባልም ባንከሮች ሆይ ጋነብ ትገባላችሁ ብሎ ካግሮመረመ በኋላ ራሱን በሽጉጥ ይረሽንና የጥይቱ ድምፅ ታሪኩን 20 ዓመት ወደፊት ያሻግረዋል። አሁን ያደገ ጡንቻማና ቆንጆ የሆነው ሳሂር የአንደርሰንን ባንክ ከመሰረቱ ለማጥፋት አንድ ተልዕኮ ይዞ ይነሳል። ራሱንም በአባቱ ጥቅስ እያነሳሳ ወደ ቀጣዩ ትዕይንት ስንሄድ የአንደርሰን ዌስተርን ባንክ ኦፍ ቺካጎ ይታያል። አንድ ሽማግሌ ከህንፃው ጀርባ ልመና ላይ እያሉ በድንገት ከፍተኛ የገንዘብ ኖቶች ልክ ዝናብ እንደሚዘንበው እነዛም ገንዘቦች ይዘንባሉ። ህዝቡም ሁሉ ለመልቀም ሲሯሯጥ ሳሂር ከህንፃው ላይ በገመድ ወርዶ በሽማግሌው ፊት ለፊት ይቆማል።
ፖሊሶች ሲመጡ ሲያይ ሳሂር በፍጥነት ያመልጣል እና ወደ መኪናው ይገባል። በሰከንዶች ውስጥ በርካታ ፖሊሶች መኪናውን ከየአቅጣጫው ከበቡት። በድንገት ፍንዳታ መኪናው እስኪሰነጠቀው ድረስ እና ከእሳቱ ውስጥ ሳሂር በሚያምር የBMW ሞተር ሳይክሉ በሚገርም ሁኔታ ይወጣል። ከፖሊሶቹ ጋር ካመለጠ በኋላ ሳሂር ፍጥነቱን ጨምሮ ወደፊት ይወነጨፋል። ፖሊሶቹ ወዲያውኑ ወደ ኋላ ተመልሰው ይከታተሉታል። ይህም በከተማው ውስጥ ከፍተኛ ፍጥነት ያለው አሳዳጅ ይጀምራል። ከፊት ለፊቱ አንድ ረጅም የጭነት መኪና መንገድ ይዘጋበታል። ነገር ግን ሳሂር በብቃት በሞተሩ ተንሸራቶ በጥቂት ኢንች ልዩነት በመኪናው ስር ያልፋል። ወዲያውኑ ሞተሩ ቀና አድርጎ በቺካጎ አስጨናቂ ጎዳናዎች ውስጥ እየበረረ ይሄዳል። በርካታ የፖሊስ መኪናዎችና ሞተሮችም ይከታተሉታል። አንድ መኮንን በጣም ሲቀርበው ሳሂር በኃይለኛ እግሩ ረግጦ ወደ ጋዜጣ መሸጫ ድንኳን ውስጥ ይከተዋል። ፖሊሶቹን ካራገፈ በኋላ ሳሂር ወደ መሬት ስር መተላለፊያ ይገባል። ፖሊሶቹም የሾክ ሰንሰለት ቢዘረጉም እሱ ግን ሞተሩን በፍጥነት አዙሮ በተቃራኒው መንገድ ካለው ትራፊክ ጋር እየተሾለኮለከ ያልፋል። ከጥቂት ጊዜ በኋላ የፖሊስ መኪናዎች በድጋሚ ይዘጉታል። ሳሂር በጠባብ ክፍተት ውስጥ በብቃት አልፎ የእግረኛ መንገድ አቋርጦ ወደ ዋናው መንገድ ይወጣል እና ወደ መኪና ማቆሚያው ይገባል። ወዲያውኑ ፖሊሶች መግቢያውንና መውጫውን ይዘጉታል። ነገር ግን ሳሂር ሌላ እቅድ አለው። ከጎረቤት ሕንፃ ጋር በተያያዘ ወፍራም ገመድ ላይ በመንጠቆ የወረወረና ያኛውን ፎቅ ጋር ያያያዘዋል። ከዛ በኋላ እሱን ካሰረ በኋላ በገመዱ ላይ እንደ ባለሙያ ቀስ ብሎ እየተመጣጠነ ባላንሱን እየጠበቀ ማዶ ካለው ሕንፃ ጣሪያ ላይ እንደደረሰ በደረጃዎቹ ወርዶ ልክ እንደ ተወርዋሪ ኮከብ ይሰወራል። ፖሊሶቹም በረዳት ቢስነት ይመለከቱታል። ትዕይንቱ ወደ ህንድ ሰፈር ሱሊም ይቀየራል። አንድ የታወቀ ወሮበላ ፖሊስ አሊም በቁልቁል ሰቅሎታል። ስለ አጋሩ ጄ መረጃ እንዲሰጥ ቃል ከገባ በኋላ ይፈቱታል። ነገር ግን አሊ በቧልትና በቀልድ ወሮበላውን እያበሳጨው ትኩረቱን ይሰርቅበታል። ወሮበላውም ሊረሽነው ሲል በድንገት ግንቡ ተገንድሶ ጄ በግርምት ሁኔታ ውስጥ ይገባል። ሁሉም ሰው ምርጥ መኪና ይጠብቃል። እሱ ግን በሚያምር ባጃጅ ነበረ ገብቶ ወሮበሎቹን ይዘርራቸዋል። ጄ ወሮበሎቹን በብቃት ሲደበድብ ሲያይ አሊ ወደ ባጃጁ ውስጥ ዘሎ ይገባል። ወሮበሎቹም ይከታተላቸዋል። ጄ ግን በባጃጁ በህንፃው ጣሪያዎች ላይ እየነዳት መሬት ላይ ሲያርፉ ሌሎች ወሮበሎች በጩቤና በብረት ሊያጠቋቸው ይዘላሉ። ጄ እና አሊ እየበረሩ ወሮበሎቹን አንድ በአንድ ይመክቷቸዋል። የመጨረሻውንም በኃይለኛው ግንባታ መኪናው ላይ ይከቱታል። ወሮበላው መሪ መንገዳቸውን ቢዘጋውም ጄ ፍጥነቱን ይጨምራል። ነገር ግን ባጃጁ እዛው ጋር ይሰባበራል። ወሮበሎቹም ይከተሏቸዋል። ጄ በጠባብ መተላለፊያ ውስጥ ከወሮበሎቹ ጋር በከፍተኛ ፍልሚያ ውስጥ ይገባል። ግንቦቹን እየናደ በኃይለኛ ቡንጢና እርግጫ ይጥላቸዋል። ፍልሚያውን ከጨረሰ በኋላ ጄ በፈረሰው ግንብ ውስጥ ሲወጣ አሊ በሞተር ሳይክል ግንቡን ጥሶ ይገባል። ጄ የብረት ዘንግ ይዞ ይከተለዋል። አሊ ሞተሩን በብቃት እየነዳ ጄ ወሮበሎቹን ይረፈረፋቸዋል። በመጨረሻም የወሮበላው መሪ ሊያጠቃቸው ሲል ጄ በአየር ላይ በቡጢ ይጥለዋል። ይህ ትዕይንት ትንሽ የተጋነነ ቢሆንም ለማየት በጣም አስደሳች ነው። ካሊፎርኒያ ውስጥ ቪክቶሪያ የተባለች ቆንጆ ፖሊስ መኮንን አንደርሰንን ለመገናኘት ትመጣለች። አንደርሰን ባንኩ በአንድ ዓመት ውስጥ 2 ጊዜ በመዘረፉ ተበሳጭቷል። ሳሂር ትቶት የሄደውን ጭንብልና የአባቱን የመጨረሻ ቃላት ባንከሮች ወይ ገሃነም ትገባላችሁ የሚለውን ያሳያታል። በዚያም ምሽት ሳሂር በግሬት ኢንዲያ ሰርከስ ፊት ቆሞ የልጅነት ትዝታውንና የአባቱን ሞት ያስታውሳል። በበቀል እሳት ተሞልቶ ለአባቱ መመለሱንና ባንኩን እንደሚያጠፋው ቃል ይገባል። በሚቀጥለው ቀን ጄ እና አሊ ሌባውን እንዲይዙ ይጋበዛሉ። ቪክቶሪያ ልትቀበላቸው ስትመጣ አሊ በውበቷ ተደንቆ እሷ ጋር ትዳር መስርቶ ልጆች ሲወልድ በህልሙ ያስባል። ነገር ግን እሷ ትኩረቷ ሁሉ ጄ ላይ መሆኑን ሲያይ ህልሙ ይበተናል። አሊ በተሰባበረ እንግሊዘኛ ሊያቆለመጣት ይሞክራል። እሱ ግን አለቃ እንደሆነ ይዋሻል። ወደ ሰርከሱ ስንመለስ ሳሂር የአባቱን ህልም አድሶት ሰርከሱ በጣም ተወዳጅ ሆኗል። ትርኢቱ ጥቂት ቀናት ሲቀሩት ሳሂር ምርጥ ሴት ተዋናይት ይፈልጋል።
አሊያ የተባለች ልጅ በግድ ገብታ እድል ትጠይቀዋለች ካልሰጠኝ ይህንን እድል እያለች። ሳሂር 5 ደቂቃ ብቻ ይሰጣትና አሊያ በመድረክ ላይ ያሳየችው የአክሮባቲክስ እና የዳንስ ትርኢት ሳሂርን ያስደምሟል። ወዲያውኑ ለዋና ተዋናይነት ይቀጥራታል ማለት ነው። ባንኩ ውስጥ ጄ እና አንደርሰን ጉዳዩን ሲወያዩ ጄ ሌባው የግል በቀል እንዳለው ይረዳል። ምክንያቱም የሚዘርፈው ይህንን ባንክ ብቻ ነው። ጄ በዜና ላይ ሌባውን ቂል ብሎት ይሰድበዋል። ሳሂር የዚህ ሰዓት ላይ ይመለከተዋል። ሳሂር በድፍረት ወደ ፖሊስ ጣቢያ ሄዶ ሌባውን እንደሚያውቀውና ሊረዳቸው እንደሚችል ለጄ ይነግረዋል። ክላውን የተባለ የድሮ ጓደኛ እንደሆነና አባቱ ስለሞተ ባንኮችን እንደሚጠላ ያዋሽላቸዋል። ጄ ሳሂርን አምኖት ከሱ ጋር መስራት ይጀምራል። ሳሂር የጄን እቅድ ለማወቅ በሚስጥራዊ ካሜራ ይቀዳዋል። ከ3 ቀናት በኋላ ክላውን ዴይ በሚባለው ቀን ሌባው እንደሚመጣ ለጄ ይነግረዋል። በዚያን ቀን ሳሂር ከህንፃው ላይ የገንዘብ ዝናብ ያዘንባል። ፖሊሶች ሲከታተሉት በገመድ አምልጦ ወደ መሬት ስር መጋዘን ይገባል። ከዚያም በሞተር ሳይክል ይወጣል። አሊና ጄ ይከታተሉታል። ድልድዩ ላይ ሲዘጉበት ሳሂር ሞተሩ ወደ ጄት ሲቀይሮ በኋላ ይሸሻል። ጄ በጀልባ ይከታተሏል። አሊ ግን ጀልባ ውስጥ ካሉ ቆንጆ ሴቶች ጋር ሲያለም ሳሂር በሞተሩ ጀልባውን ይገጨዋል። ጄ በሄሊኮፕተር ተከትሎ ትከሻው ላይ ቢያቆስለውም ሳሂር ይሰወራል። በዛው ምሽት ሳሂርና አሊያ ትርኢታቸውን ያሳያሉ። ትልቁ ትርኢት የመሰወር ትርኢት ነው። ጄ ሳሂር ሌባው እንደሆነ ጠርጥሮ ትከሻው ላይ ያለውን ቁስል እንዲያሳይ ሽጉጥ ይደቅንበታል። ነገር ግን በሳሂር አካል ላይ ምንም ቁስል አይገኝም። ጄ ተበሳጭቶ ሲወጣ ሳሂር ይስቃል። እቤት ሲገባ በመስታወት ውስጥ የሚታየው ነጸብራቅ ሳይሆን መንትያ ወንድሙ ሳማር መሆኑን እንረዳለን። ሳማር ትከሻው ላይ ቁስል አለበት። ሳማር የዋህና ኮልታፋ ሲሆን አባታቸው የእድል ልጄ ብሎ የሚጠራውና ደብቆት የነበረው እሱ ነው። ሁለቱም ወንድማማቾች በአባታቸው ሞት ምክንያት አብሮ ለመበቀል ተስማምተዋል። ጄ እና አሊ ከስራ ተባረው ወደ ህንድ እንዲመለሱ ቢታዘዙም አሊ አልመለስም ይላል። ጄ በቪክቶሪያ ቤት እየኖረ ምርመራውን ይቀጥላል። ሳማር በሳምንት አንድ ቀን እሁድ ብቻ ወደ ውጭ ይወጣል። ጄ እና አሊ ሳማርን በመንገድ ላይ አግኝተውት ሳያውቅ ጓደኛ ይሆናሉ። ሳማር ጄን እንደ እውነተኛ ጓደኛ ይቆጥረዋል። በሌላ በኩል ደግሞ ሳሂር ወደ ባንኩ በሚስጥር ገብቶ የልጅነት $25 ያገኛል። ይህም በቀሉን ያድሰዋል። ሳማር ለአሊያ ያለውን ፍቅር ለጄ ይነግረዋል። ጄ እሷ የምታውቀው ሳሂርን እንጂ አንተን አይደለም በማለት ልቡን ይሰብረዋል። ሳማር ተበሳጭቶ በዛሬው ትርኢት እሱ መሪ እንደሚሆን ሳሂርን ይጠይቀዋል። ትርኢቱ ላይ አሊያ ሳማርን እንደተለወጠ ትረዳለች። ለፍቅርም ቀጠሮ ትጠይቀዋለች። ሳሂር ሳማርን ለእሷ አንተ የለህም ብሎ ሲመታው ሳማር አዝኖ ይሄዳል። ሳማር አሊያን ሲያገኛት ትሰማዋለች። በኋላም ላይ ሳማር ጄን ሲያገኘው ጄ እውነተኛ ማንነቱን ይገልጽለታል። ሳሂር ወንድሙን ተከትሎ ስለነበረ ጄን በሮል ኮስተር ላይ አስሯል። ጄ ሳማርን ተጠቀምክበት ሲለው ሳሂር በወንድሜ ስሜት ላይ ስለተጫወትክ ነው የምትሞተው ይለዋል። በመጨረሻው ዘረፋ ሳሂርና ሳማር ባንኩን አጋይተው በሞተር ሳይክሉ ያመልጣሉ። ጄ እና አሊ ከተሏቸዋል። ወንድማማቾቹ መንገዱን በብቃት ያሳብዱታል ማለት ነው። ጄ እና ሳሂር በሞተር ሳይክል እየተሯሯጡ በብረት ሰንግ ላይ ይፋለማሉ ማለት ነው። ሳሂርም ጄን ቢጥለው ሳይገድለው ይተዋል ማለት ነው። በማግስቱ ጠዋት ፖሊሶች በሄሊኮፕተር ግድቡ አካባቢ ጋራ ይከቧቸዋል። ፖሊሶች አሊያን እንደያዙ ሳማር ሲያይ ይቆማል። ሳሂር ሳማርን እንዲያድን ራሱን አሳልፎ ይሰጣል። ሳማር ወንድሜን አልተውም ብሎ ሳሂርን ይይዘዋል። ሁለቱም የአባታቸውን ጥቅስ እየደገሙ ከግድቡ ላይ ይዘላሉ። የአንደርሰን ባንክ ይዘጋል፣ በቀላቸውም ይፈጸማል። ፊልሙም እዚህ ጋር ያበቃል። እናንተም ደግሞ ዛሬ ሰብስክራይብ ታደርጋላችሁ ማለት ነው። ያው በጣም ሞዶ ፊልም ነው ይዤላችሁ የመጣሁት። እስቲ እኔ ሞዶን ነገር እስቲ ይዤላችሁ ልምጣ የሚል አይነት ነገር ነውና ይሄንን ፊልም ምርጥ ፊልም ነው። ስለዚህ ያው እናንተ አይታችሁታልም ከዚህ በፊትም አይታችሁታልም ይሆናል። በቃ ግን ደግሞ በቃ ሰብስክራይብ አርጉኝ ሰብስክራይብ። ለማንኛውም የሚመቻችሁ አሪፍ ፊልሞች ይመጣላችኋል። ሰብስክራይብ ብታረጉ ዋና ጠቀሙ እኔ አዲስ ፊልሞችን ስለቃችሁ እንዲደርሳችሁ ነው። በቃ ዋና ጉዳዩ ይሄ ነው። ሰብስክራይብ ብታረጉኝ ለኔ ሞራል ይሆነኛል፣ እንድሰራ ያደርገኛል። ሰብስክራይብ ማድረግ እንዳይረሳ።
ያው ቪዲዮን ደግሞ ላይክ ስታደርጉ ለብዙ ሰዎች ይደርሳል ማለት ነው። ይህን ፊልም እንዲያዩት የምትፈልጉ ሰዎች ካላችሁ ላይክ አድርጉ፣ ለብዙ ሰዎች ይደርሳቸዋል። ይመቻችሁ። ሼር ማድረግም እንዳይረሳ። ወዳችኋለሁ። ለማንኛውም ከሁል ጊዜ ከአንደበቴ የማይጠፋው ይሄ ነው። በሉ